ሰላም እንዴት ናችሁ? ስቲፍ ላይን እባላለሁ። ምን ልናዘዝ ላይ መጥቻለሁ። ምን ሊያናዝዙኝ እንደሆነ አላውቅም። ላላይ ጉማ ጥንትም ነው ጀግና ላላይ ጉማ ስር መስር ተነሱ በሉን የጌቶቹ ጌታ በረከት የሆነኝ ፍቅር የማታ ማታሽ ጉርሰባይሽ ትለያለሽ አቤት ውበት። ስቲፍ ላይን የሚለው ስም ትርጉም ምንድነው? ልጅ እያለሁ ነው ጓደኞቼ ያወጡልኝ። እንደ ስፓይደርማን ባትማን ምናምን ያው ላይን ማን ይባል ነበር ልጅ እያለሁ ትንሽ ሰው ምናምን ጣላ ነበር እና ላይን ማን የሚለው ልክ ዲጄ ሶን ምናምን ሙዚቃ ሲጀምር ስቲፍ ላይን ብሎ ጓደኞቼ ያወጡልኝ። ያው ጓደኞቼ ነው ያወጡልኝ። መርካቶ ላንተ ምንድነው? መርካቶ እናት ነች። ማንም ከዜሮ መጥቶ ላይክ እዛው ነው የተወለድኩት ያደግኩት እና ከዜሮ መጥቶ ከየትኛውም ቦታ ከሰሜንም ከደቡብ ምናምን ከዜሮ መጥተሽ 100 ሚሊዮን የፈለግሽው ቦታ መድረስ ትችላለሽ። የሁሉም እናት ነች መርካቶ ነው። ከዲጄነት ወደ ዘፋኝነት እንዴት ተሸጋገርክ? ካርኒቫል ላይ ሃይ ስኩል ምናምን ገና ልጅ እያለን ምናምን ማይክሮፎን በጣም ይመቸኛል ከልጅነቴም ናዛው ዲጄ ሆኜ ነው ማይክ ያስኩት። ከዛ ራሴን ቼክ አደረገው ነበር ምናምን ግጥም መጻፍ ጀመርን ምናምን አላስታውሰውም ብቻ ከዛ መስፈን ጀመርኩ። ቅኝት የሚለው የአልበም ስያሜ ምን ይገልጻል? በሁለት መንገድ ላይክ ሙዚቃ ላይ አሁን ቲዩን ማድረግ የሚባል ነገር አለ አይደል? ጊታር ምናምን ቲዩን ማለት መቃኘት ነው። አንድ ሙዚቃ ካልተቃኘ የሙዚቃ መሳሪያ ትክክለኛ ድምጹን አያመጣም። ሁለተኛው ደግሞ አካባቢሽን መቃኘት ማለት ነው። ሶ በሁለቱ መንገድ ቅኝት ብዬ ሰየምኩት። በልጅነትህ ሙዚቃ ውስጥ ገባለሁ ብለህ አስበህ ነበር? አዎ እንትን በራዱ ምናምን ልጅ እያለን የምናየው ፊልም ማን ነው ሙዚቃዎች ምናምን አሉ አይደል? ቲቪ ላይ ኢቭን ተኝቼ ከሆነ እቀሰቀሳለሁ ቤት እሱ ዘፈን ከመጣ ማለት ነው። ሪተርን ኦፍ ዘ ማክ የሚል ሙዚቃ ታስታውሳላችሁ? በራዱ እሱ ዘፈን ከመጣ ማዘር ትቀሰቅሰኛለች። መጣል ምንም አይነት ቆንጆ ዘፈን ላይክ የነ UB40 ፋሚሊዎቼ ምናምን በጣም ይሰሙ ነበር። ማክስ ፕሪስ ምናምን ሻካዲሞስ ሻባራንክስን ፋዘር በጣም ይወዱ ነበርና በቃ ልጅ እያለሁ ራሱ ባይዘው አንድ ያክፍል ምናምን ስቴጅ ላይ ዘፍን ነበር። የወላጆች ቀን ወይ ሚኒ ሚዲያ ምናምን ከአንድ ያክፍል ጀምሮ ሳተፍ ነበር እና አውቀዋለሁ። ሙዚቀኛን ደግሞ ገና ከልጅነቴ አውቀዋለሁ። መርካቶ ውስጥ ያሳለፍከው የማይረሳ የልጅነት ትዝታ? መርካቶ ውስጥ ልጅ በጣም ብዙ ነገር ነው ያሳለፍነው። እቃዎችን ገዛ ነበር። ይሄ ጭተራ አሮጌ ተራ ምናምን ይባላል እና ይሄ ሌላ ሰፈር የማታገኛቸው እቃዎች ላይክ ኬሚካሎች ወይ አሲድ ምናምን ኬሚካሎች እና ሌላ ሰፈር ዝም ብሎ በቶይ ነው የሚጫወቱት የሆነ የተለያየ ቦታ። እኛ ሰፈር ግን ኬሚካል ወይ መዳብ ምናምን ገዛና መጋይቨርን ላይክ ሰዎችን መጣል ወይ የሆነች ትንሽዬ ቦምብ መስራት ምናምን ሰራ ነበር። እና እንደውም ጓደኛው ቺፍ መካኒክ ነው አብሮኝ ድሮ ልጅ እያለን ቦምብ የምንሰራው ቺፍ መካኒክ ነው። እቃዎቹ እዛው አጠገባችን ስለሆኑ ብዙ ነገሮችን እንሰራ ነበርና የምንጫወተው በሚፈነዳ ነገር ምናምን ነበር። አሲና ገናይና ላላይ ጉማን በራስህ ስታይል መስራት ለምን ፈለክ? በአዳት ታይም እንደዚህ ኢትዮጵያን የባህል ትራዲሽናል ነገሮች ከሞደርን ጋር ምናምን አናይም ነበር። ቆይቷል ትንሽ 7 ዓመት ምናምን ይሆናልና አሲና ገናይ ስንመራመር ላይክ ባህላችንን በሞደርን ሬጌና ሂፕ-ሆፕ እንዴት አድርገን ነው ማቅረብ ያለብን የሚለው ነገር በጣም ብዙ ጊዜ ይጨነቅበት ነበር እና በዛ የተነሳ ኤክስፐሪመንት አደረግን ፈለግን ምናምን ውጤቱም አሪፍ ነው። አሲና ገናይና ላላይ ጉማ በጣም ብዙ ሰው ወዶታል። በሄድኩበት በጣም ብዙ ሰው ተቀባይነት እንዳለው ይነግረኛል ምናምን እና የኤክስፐሪመንቶቹ ውጤት ነው። በአልበም ውስጥ ካሉ ዜማዎች በብዛት የምትወደው የትኛው ነው? ከትራኮቹ ውብ ዓለም የሚለውን በጣም ወድ ምክንያቱም ለገርል ፍሬንድ ነው የጻፍኩት እና ስከፍተው ስትሰማው እሷ ደግሞ ትደንሳለች፣ ደስ ይላታል ምናምን በቃ ለሷ ነው። በሙዚቃው ዓለም 10 ዓመት መቆየት ምን ያስተምራል? ሞላኝ እንዴ ያው ዲጄ ሆኜ ነው የጀመርኩት ላይክ ልጅ እያለሁ ምናምን ከዛ ግጥም መጻፍ እንዳልኩሽ ምናምን ሲጀመር ኢንዱስትሪው ራሱ ኢትዮጵያ ውስጥ ኤግዚስት አያደርግም። በነ ግርማ ተፈራ ምናምን ድሮ ላይክ አያሌው ሙዚቃ ቤት ይሄ ኢትዮፒክስ ምናምን ላይ ስቶሪው ላይ ካየሻቸው የዛ ሰዓት የቆመ ነው ላይክ ከደርግ በኋላ ኢህአዴግ ምናምን ብሎ ልክ እኛ የምንደርስበት ላይ አሁን ምንም ኢንዱስትሪው ሲጀመር ዜሮ ነው። ላይክ ኮፒራይትም የለም የሚሸጥ ነገር የለም ምናምን ግን በቃ ሰርቫይቭ ነው። ስለምንወደው ነው የምንሰራው። ኤምሲ ሆነሽ ከዛ ዘፋኝ ሆነሽ በዚህ ለምሳሌ አሁን አሲና ገናይ በጣም ብዙ ይደመጣል
ብዙ ሰው ያደምጠዋል ግን ምንም አይነት ኮፒራይት እንትን የሚልሽ የለም ገባሻ እኛ ለምሳሌ ጀማሪዎች ነን እኔ አሁን ጀማሪ ነኝ ብዬ ነው የማስበው ኢንዱስትሪው ላይ ምድርስ አይመስለኝም ነበር ላይክ አሁን ለምሳሌ ትልልቅ የምንላቸው ስም መጥቀስ ይቅርና በጣም ትልቅ ላይ ቶፕ ላይ ያሉ አሉ ታች ያሉ አርቲስቶች አሉ አይደል ከሁሉም ጋር ሄንጋውት አደርጋለሁ ከሁሉም ጋር እሰራለሁ በስራ አጋጣሚ ማለት ነውና ሳያቸው ለካፋይት ማድረግ ያለብን እኛ ነን አሁን የኛ ትውልድ ነው ገብቶሻል እኔና እኔን የሚመስሉ ሰዎች ናቸው ኢንዱስትሪው ላይ አርቲስቶቹ ማስከበር ያለብን አርቱንም ማስከበር ያለብን ማለት ነው እኔም ያው ፋይት ጀምሬያለሁ ማለት ይህን ችግር ምን ይፈታዋል ብለህ ታስባለህ ኮላብ ማድረግ ለምሳሌ አሁን ከጋቨርመንቱ ጋር ቅርብ የሆኑ አርቲስቶች አሉ እነሱ ጋር ይሄን ነገሮች ምናምን እንደውም ጠያቂ ያሉ አንዳንድ ሰዎች ስም መጥቀሰው የማያስፈልግም ጠይቂያቸዋለሁ ላይክ የኤልያስ መልካን ምናምን የምታውቁት ነገር አለ ያው ያስጀመረው ነፍሱን ይማርና እሱ ባያርፍ ኖሮ እንደውም እስካሁን ያልቃል ብዬ አስብ ነበርና እሱን ነገር ማስቀጠል እንፈልጋለን አሁን ኮላብ ማድረግ ነው ከሁሉም ጋር ከትልቆቹም ጋር ከትንሾቹም ጋር ላይክ ብዙዎቹ አያውቁትም ላይክ ከኛ በኢኮኖሚ ያነሱ ላይክ ታንዛኒያ ኡጋንዳ ምናምን ብትሄጂ ዋሳፊ ሪከርድስ ምናምን ብታያቸው እነ ዳይመንድ ፕላቲኒየም አይተሻቸዋል አኗኗራቸው ዳይመንዳቸው ሪሊ ቡርጋቲ ነዳሉ ማለት ፌራሪ ምናምን እኛ ሀገር ገና ሃዮንዳ ላይ ናቸው አርቲስቶቹ ገብቶሻል ዋይ ናት የኛም ሀገር አርቲስቶች ፌራሪ መንዳት አለባቸው እኛም ቡርጋቲ መንዳት አለብን አርቲስቶች አይደለም ሰርተናል ሶ ከነሱ ጋር ኮላብ እያደረግን ነው የተሻለውን እስቲ ስራህን በሶስት ቃላት ግለጸው ፍቅር ጥበብ ከዛ አብሮ መኖር ከፍቅሩ ጋር ከጥበቡ ጋር አብሮ መኖር በብዛት የምትጠቀመው ሶሻል ሚዲያ የትኛው ነው ኢንስታግራም ሎነር ነህ ወይስ ፒፕል ፐርሰን የሰዎች ነው የፍቅር ሰው ነኝ ጠዋት ስትነሳ መጀመሪያ የምታደርገው ነገር መጀመሪያ ቡና የተፈጨውን በማሽን ውስጥ አደርጋለሁ ቡና ይነጥዳሉ ከዛ ፊቴን ታጠብ ከዛ ታጥቤ እስኪጨርስ ቡና ይፈላል ቡና ይነጥጣል ለሙዚቃ መሳሪያዎች ክራር ማሲንቆ ያለ ፍቅር ከምን መጣ ልጅ እያለን እንትን ይሄ ቴፕ ፕሌየሮች ምናምን አሉ አይደል ስፕሪንግ ያላቸው የባትሪው ምናምን እና ዝም ብለን ልጅ እንነካው ነበር ላይክ በጣም ጭጭ እያለሁ ማለትና ስትሪንጉ በጣም ይመቸኛል እንዴት እንደሆነ አላውቅም በቃ በጣም ይመቸኛል ከዛ ጊታር ተማርኩኝ የመጣው ከዛ ነው ይመስለኛል ይሄ ስትሪንጎች ከመንካት ገመድ እየወጠሩ ድምጽ ማውጣት ምናምን እሱ በጣም ኦብሰስ ሊያደርገኝ ነበር ከሱ የጀመርኩት መርካቶ ውስጥ ሪከርድ ቤቶች ፊት ለፊት ቆመህ የምታስበው ምን ነበር በጣም እንደውም አሪፍ በጣም የአስቴርን ላይክ ማዘሪ ከውጭ መታ እንደሆነ እንደ ለስላሳ ነገር ነው ማለት የላከችው አንድ ከዝን ብቻ እና ይዞ መጣ የአስቴርን ላይክ በጣም ጩጬ ነኝ እኔ ማዘሪ ከውጭ መታ አይዞኝ የሚለው አልበም ሲወጣ ማለት ነው የአስቴር ሜካፕ አርጋ ምናምን አልበም አርቱ ማለት ነው እና እሱ በራችን ላይ ነው የታተመው ወደ ትምህርት ቤት ሲሄድ ስመጣ ምናምን አይዋሉ ሙሉ ፖስተሩ ይለጠፋል ምናምን ላይክ ዝም ብለን ነው የምናየው በቃ አዲስ አልበም ልክ ሲለቀቅ በየሰፈሩ ይለቀቃል ይለጠፋል ከዛ ሰዎች እየሄዱ ይገዛሉ 9 ብር 6 ብር ምናምን ነው እንደዛ ነው ሰፈራችን ላይ ዝም ብለን ነው የምናየው አልበም ሲወጣ ማለት ነው ግን ልጅ እያለን ነው አሁን ኤግዚስት ያደርግ ቤተሰቦች ኪነ ጥበብ ላይ ዝንባሌ ያላቸው ፋዘር ግጥም ይጽፋል ምናምን ነጋዴ ነው ግን ግጥም ይጽፋል ስዕሎች ይሞክራል ምናምን እና ልጅ ሆኖ ይሄ አጋጣሚ የልጅነት ፍቅር አለ አይደል ማዘር 16 ነች እሱ 21 ነው ስወለድ እኔ የመጀመሪያው ፍቅር ላይ ነው የተወለድኩትና ለዛ ነው የፍቅር ሰው ነኝ ምልልሽ ያው እንትን ናቸው ላይክ ወጣቶች ፍንዳታ የሚለው ቃል ሳይሆን ወጣቶች ናቸው ለምሳሌ ልክ ነው አሁን 4 አመቴ ላይ ምናምን ሚስተር ቦምባስቲክን ምናምን በሻጊ ምናምን እንደነስ ነበር ሼኮም ሚስተር ቦምባስቲክ ከፋዘር ጋር ምናምን ማለት ነው ፈታ ነው ላይክ የሻካዲሞስን ምናምን ያስተዋወቀኝ ፋዘር ሻባራንክስ ምናምን ብሎ ይሄኔው ምናምን ብሎ ያስተዋወቀኝ ፋዘር ማዘር ደግሞ ላይክ በጣም እንደውም ገና ይሄ ስትታጠቢ ምናምን ልጅ ሆነሽ ሜሞሪ ያለሽ ትንሽ ልጅ ሆነሽ የአስቴርን ከፍታ አብረው እየቀለጹ ቤት ውስጥ የሚሰሩ እናቶች አሉ አይደል እና አስቴርና ጂጂን ያስተዋወቀችኝ ደግሞ ማዘር ነች እና በጣም ነው የምትወዳቸው ነፍሷን ይማራውን በህይወት የለች ቅኝት አልበም ተሰርቶ ሲያልቅ የተሰማ ስሜት በጣም ሀስል ነበረው ላይክ እንዳልኩሽ ነው ኢንዱስትሪ በሌለበት ሀገር ላይ አልበም መስራት በጣም ከባድ ነው ባይዚ
ከመላ ቲሞች ጋር የሰራ ነው መላ ሪከርድስ እና በጣም ብዙ ስራ ሰርተን ነው መምረጥ የጀመርነው። መጨረሻ ላይ የሆኑ ነገሮች አልሆኑም፣ የሆኑ ነገሮች ተዘጉ ምናምን በቃ በቻልኩት እንደ ራሴ እንደ አርቲስት መልቀቅ አለብኝ ብዬ የሌለ ተሟሙቼ ነው የለቀቅኩት። እንደ አርቲስት አንድ አልበም ፕሬዘንት ማድረግ ፈልጋለሁ። መጨረሻ ላይ ሲጨርሰው በቃ እረፍት ነው የተሰማኝ። ላይክ በቃ እንደ ሴት ልጅ ስትወልድ ወይ አባቴ ቀበቶ ፍታ ምናምን እንደሚባለው እንደዛ መሰለኝ። ከመላ ሪከርድስ ጋር የነበረ ቆይታ ምን ይመስላል? መላ ሪከርድስ በጣም አሪፍ ቆይታ ነበር። ላይክ ሃይፐር ዜማ፣ ቶምቢት፣ ቀጭን ጠጅ ፕሮዲዩሰሮቹ ከዛም በፊት ቶምቢትን አውቀው ነበር። ከዛ በፊት አክቹሊ ዘ ፓርክ የተዋወቅነው ከቶምቢት ጋር እና ጋዘር ያደረግነው አርቲስቶች በጣም ከባባድ ታለንት ያላቸው ታርጌቱ አላማው ምናምን አሪፍ ነበር። ላይክ የሀገሩ ኢንዱስትሪ ስለሌለ አልሆነም። ከአሜሪካን የመጡት ከዋሽንግተን እዛም ስቱዲዮ አላቸው ስቲል ነው ማለት እና እዚህ ሀገር ረን ማድረግ አልቻሉ። ምክንያቱም ኢንዱስትሪው የለም እዚህ ሀገር ገባሻ። ኢንዱስትሪው ስለሌለ እነሱ ከበዳቸው። በቃ ባጭሩ ይሄን ነው የምልሽ እንጂ ያለው ነገር ጥበቡ፣ ካሜራማኖቹ፣ ዳይሬክተሮቹ እና አስቴቲክስ የሚባሉ እነምንቴ ዳጊ ምናምን የሚባሉ በጣም ጀግና ልጆች ናቸው። ሙዚቃም ፕሮዳክሽን ላይ እንዳልኩሽ ጀግና ልጆች ናቸው የተሰባሰቡት። ግን ኢንዱስትሪ የለም። ላይክ አያዋጣም ሙዚቃ። በዛ ምክንያት ተዘጋ። ያው እኛም አልበማችንን ጨረስን። ክብር ምስጋና ይግባው። ለስኬት ትልቁን ድርሻ የሚወስደው ምንድነው? እኔ ገና ፕሮሰስ ላይ ነኝ። ገና ስኬት የሚለው ላይ አልደረስኩም። ግን ትልቁን ድርሻ የሚወስደው ያው ፋሚሊዎቼ ናቸው። ሁሌም ከጎኔ ናቸው። ክብር ምስጋና ይግባው። አማፒያኖን ከባህላዊ መሳሪያዎች ጋር ማጣመር ለምን አስፈለገ? ላይክ አፍሪካ ውስጥ አሁን አማፒያኖ ላይ ትንሽ ልበልልሽና ከስዌቶ ከሳውዝ አፍሪካ ስዌቶ ሲቲ ሲነሳ ላይክ የስትሪት ሙዚቃ ነበር። መንገድ ላይ በጣም ላይክ የተናቀበ ዝም ብሎ ሆምለሶች ምናምን የሚደንሱበት ላይክ ጌቶ ዲፕ ጌቶ ውስጥ ምናምን ነገር የሚደንሱበት ሙዚቃ ነበር እና አማፒያኖን ከስዌቶ ከሳውዝ አፍሪካ አንስተው መጀመሪያ ወደ አፍሪካ ከዛ አሁን በመላው ዓለም ካየሽ ያልገባበት የለም። ዩኬ ላይ ትልልቅ የአማፒያኖ ፌስቲቫሎች ይካሄዳሉ። አሜሪካ ላይም ከዛ እንደውም ሚድል ኢስት ላይ አሁን ገባ ካየሽ አረብ ሀገር ማለት ነው። ሶ ሚድል ኢስት በጣም ቢግ እየሆነ ነው ማለት ነው እና እንደ አፍሪካዊነታችን እኛም ይሄ ላይክ ደቡብ ክልል ምናምን ከሄድን the same key ነው የሚጫወቱት ላይክ ስኬሉም the way they play the same ነው ላይክ ዳንሱ ምናምን ካየሹ ማለት ነው። ከኛ ሀገር ጋር ፊውዝድ ማድረግ አለብኝ ብዬ አሰብኩኝ። ከክራር ጋር ከማሲንቆ ጋር ሃዲንቆ ነው በዚህ አጋጣሚ የተጫወተልኝ አልበሞቹ ላይ እና ሃዲንቆ በጣም ጀግና ነው እንደምታውቂው ውጪ ኢንተርናሽናሊ ምናምን ይሰራል። ሶ አማፒያኖ የአፍሪካ ነው፣ እኛም አፍሪካውያኖች ነን። ከዛኛ ጋር ግን ሌላ ለየት ያለ ነገር አለ፣ ማሲንቆና ክራር ማለት ነው። እነሱን ፊውዝ ለማድረግ አሰብን። አሪፍ ነው፣ ውጤቱም አሪፍ። ኤልያስ መልካ ለሮቤል ወይም ስቲቭ ምንድነው? ኤልያስ መልካ ላይክ ሊደገም የማይችል ሰው ነው። የሆነ በመቶ ዓመት ላይክ ለምሳሌ እንደ አልበርት አንስታይን ምናምን የምንላቸው ሰዎች አሉ አይደል? በክፍለ ዘመኑ አንዴ ብቅ የሚሉ ሰዎች። ኤልያስ መልካ ላይክ ምንም ትዳር የለውም፣ ልጅ የለውም፣ የራሱ ቤት መስራት፣ ካርታ፣ ሊብሬ ምናምን የሰው ልጅ ማድረግ ያለባቸው ነገሮች አሉ አይደል? ከሰውነት ወጥቶ ላይክ ኢንዱስትሪውን ለማሳደግ እንደውም ዲፕ ስገባልሽ የሆኑ አርቲስቶች ወይ የሆነ ገጣሚዎች አሁን ኢትዮጵያ ውስጥ እንዴት መሰለሽ አንድ ገጣሚ አንድ ግጥም አንዴ ይሸጥና እንደ ልብስ ነው በቃ እንደ ልብስ አንዴ ሸጨዋለሁ ብሎ ነው የሚያስቡ። ግን ሮያሊቲ የሚባል ነገር አለ። በመላው ዓለም ከሄድን አንድ ግጥም ላይክ ሂት ከሆነልሽ የሚተዳደሩ አሉ በአንድ ሙዚቃ ማለት ነውና ሲታመሙ ያያል፣ አዋጡልኝ ሲሉ ምናምን ያያል ኤልያስ መልካ ማለት ነውና ለምን እነዚህን የሚያህሉ የተከበሩ ሰዎች ይሄንን የመሰለ የተከበረ ስራ ሰርተው እንዴት በመዋጮ ይታከማሉ ብሎ ነው የጀመረው ያንን እንትን ፋይቱን ማለት ነውና በተአምር ኤልያስ መልካ ሊደገም የማይችል ሙዚቀኛ ነው። ኤልያስ መልካ ተጽዕኖ የሌለበት ሙዚቃ መተንፈስ እንደማይችል ሰው ነው ስትል ምን ማለትህ ነው? ላይክ ሙዚቃ ሶል አሉ ላይክ ሶል አለው ስልሽ ፌክ ሙዚቃ አለ፣ ሪል ሙዚቃ አለ። አሁን አንዳንድ ሙዚቃዎች ገና ስትሰሚያቸው የሆነ ነገር ውስጥ ይከቱሻል ምናምን። አንዳንድ ሙዚቃዎች ደግሞ በቃ ጀስት እንደ ህንድ ርችት ምናምን እንደ ህንድ ሮኬት በያቸው ሲላል ይጠፋል። በቃ የሚወጡ አልበሞች አሉ አይደል ኢትዮጵያ ውስጥ አሁን ከሌ ፓፕ እንትን ነው ከሌ እንትን ነው ምናምን ይባላል። ይወጣና
2 ወር ነው የምንሰማው። 2 ወር እንሰማዋለን ከዛ ቻው ነው። እንደገና ሌላ አልበም ይሰራና ደግሞ 3 ወር ያንጫጫና እንደገና ቻው ነው። ኤልያስ መልካ ወይ ጂጂ ምናምን ካይሻቸው አስቴር ምናምን እድሜ ልክ ነው የምትሰሚያቸው። አይረብሹሽም፣ አይሰለቹሽም። ከህይወትሽ ጋር አብረው ይሄዳሉ። ስትጣይ፣ ስትታረቂ፣ ስታገቢ፣ ስትወልጂ፣ ስትመረቂ ገባሽ ህይወትሽ ላይ አብረው እየሄዱ ነው። ላይክ እንደ እግርሽ እንደ አይንሽ ምናምን ማለት ነው። ሶ ነፍስ አላቸው ማለት ነው። ያንን ነው ማለት የፈለኩት። ከካስማሰ ጋር መስራት ምን የተለየ ስሜት አለው? ከካስ ጋር ካስ በቃ ለየት ያለሽ አርቲስት ነች። እኔ ደግሞ እንደዛው ነው። ለየት ያለ ሪል አርቲስት ይመቸኛል። ላይክ ከሴንቴቲኮቹ እውነቴን ነው። ብዙ ሴንቴቲክ አርቲስቶች አሉ። ላይክ አርቲስት ነው ስትለው አይደለም፣ ላይክ ሌዘር ነው ስትለው አይ እበጠሳለሁ ሴንቴቲክ ነኝ እንደሚባለው አለ እና ካስማሰ ሪል አርቲስት ነው። ግጥሞቹ ደስ ይላሉ እና በጣም ደስተኛ ነኝ ከካስማሰ ጋር በመስራት። በመርካቶ መደብሮችና በዓለም አቀፍ መድረክ መካከል ያለው ልዩነት ያው ላይክ ጀምረውት ነበር አሪፋውን የነ ግርማ በየነን የአማሸቴ ሪከርድስ ምናምን ካየሻቸው ኢትዮፒክስ ዶክመንተሪው ምናምን አይተሽዋል። ኦብሰስድ ሆኖ ነው የመጣው። ላይክ ፍራንሲስ ፋርሴቶ ራሱ ሰምቶት ምናምን በጣም ኦብሰስድ ሆኖ ገርሞት ነው የመጣውና ልክ ሲመጣ ግን ያገኘው ሌላ ሶሳይቲ ነው። ገብቶሻል? የነሱ ታሪክ ላይ ማለት ነውና ኦልሞስት ለዓለም አቀፍ ልንሄድ ነበር። አሁን የኢትዮጵያ ሙዚቃ ለዓለም አቀፍ ደረጃ ለዓለም አቀፍ ኢንዱስትሪ መትረፍ ይችላል። ዋይ ናት? እንደውም አሁን ያው ጎረቤቶቻችን ታንዛኒያ፣ ሳውዝ አፍሪካ ምናምን እየደረሱ ነው አይደል? እኛ እንደውም የዛሬ 40 ዓመት 50 ዓመት ነበር ያንን ነገር ኢትዮጵያ የሞከረችው ማለት ነው። ያው በፖለቲካውም በሰው ምክንያት ምናምን ልንደርስ አልቻልም እስካሁን። እግዚአብሔር ይመስገን አሁን ትንሽ አርቲስቶች ምናምን እየመጡ ነው። እዛው ያደጉትን ሳይሆን ከዚሁ ቀጥታ አሁን The Weeknd ብል እዛው ያደገ ነው። ከዚሁ ተነስተው ግን እዛ መድረስ እንደሚቻል አሳይተውናል ኦሬዲ አባቶቻችን ምናምን ማለት ነው። እና እንወጣዋለን፣ እንደርሳለን። ከመርካቶ ወደ ኒውዮርክ እንደርሳለን። ስላንተ ሰዎች ያላቸው የተሳሳተ ግምት በጣም ጓምል ምናምን ነገር ላይክ ትንሽ ሩድ ቦይ ምናምን መስላችኋል። ግን ዌል ኤዱኬትድ እንዴት ነው አንዳንዴ ጌቶ ነገር ስትጠሪ ለምሳሌ if you are come from the ghetto ሩድ ብቻ ልትሆኝ የምትመስያቸው ሰዎች አሉ። በአግባቡ የተማርኩ ከአብዛኞቹም እንደውም የተሻለ የተማርኩ ነኝ፣ ተጫዋች ነኝ፣ የፍቅር ሰው ነኝ እና ስታዩኝ ይሄን ነገር ነጥብ አድርጉልኝ። ካስፈለገም ግን ጓም እንዳለሽ ነች። በራስህ ምክንያት የከፈልከው ትልቁ መስዋዕት ራሴ ታምሜ ነበር ነው። ኤምሲ ያው ሰራ ነው ክለብ ውስጥ ምናምን መድረኮች ይመራሉ የተለያየ ቦታ ነው እና ለሊት መቆም ስፓይናል እንትን ያሳምማል እና በስርዓት ከሚከፈለኝ በላይ ለሆስፒታል ከፈልኩኝ። ላይክ ስቴጆቹ ከሚከፍሉኝ በላይ ሆስፒታል ከፈልኩኝ። አንዱ መስዋዕት እሱ። አሁን ጤነኛ ነኝ፣ ክብር ምስጋና ይሁን። ሰዎች አልበምህን ሲሰሙ ምን እንዲሰማቸው ትፈልጋለህ? ራሳቸውን ውስጡ እንዲፈልጉ። ላይክ ቅኝት ማለት አካባቢሽን መቃኘት ነው እንዳልኩሽ። ከዛ ደግሞ ያደግንባቸው ሙዚቃዎች ነው። ባቲ አምባሰል፣ አንቺ ሆዬ፣ ትዝታን ከአማፒያኖ ከዳንሶል ጋር ከሬጌ ጋር አድርገን ነው ፊውዝድ ያደረግነውና ውስጡ ራሳቸውን በአንድ መልኩ ያገኛሉ ብዬ አስባለሁ እና ራሳቸውን እንዲፈልጉ። በኢትዮጵያ ሙዚቃ ውስጥ የሚጎድለው ትልቁ ነገር ምንድን ነው? ስቱዲዮ አለ፣ አቀናባሪ አለ፣ ሙዚቀኛ አለ፣ ራፐር አለ፣ ብሪፍ አለ፣ ኢንዱስትሪ የለ። ገብቶሻል? የተጻፈለት ህግ ይሄኛው ከዚህኛው ለምሳሌ ገጣሚ ይሄን ያህል ፐርሰንት፣ ዜማ ይሄን ያህል ፐርሰንት፣ አቀናባሪ ይሄን ያህል ህግ ማለት ነው። አንድ ቦታ ሻይ ገዝተሽ ወይ ኬክ ገዝተሽ ቫቱ ስንት እንደሆነ ደረሰኙ ላይ ይነግርሻል። 15% ይላል። እና ኢትዮጵያ ውስጥ ከሙዚቃ ይልቅ ሻይ የተከበረ ነው። ትሩ ስቶሪ የለም ኢንዱስትሪው ነው። ለገንዘብ ብለህ የማታምንበትን ስራ ሰርተህ ታውቃለህ? በአይ እኛ ገንዘብ ላይ ነው ያደግነው። መርካቶ ነው ያደግኩት። ዞር እስቲ ገንዘቡ። ስለዚህ ምንም ኃጢአት ምናምን ለገንዘብ ብዬ ሰርቼ አላውቅም በተአምር። በራስ መተማመንህ እንዲጨምር ያደረገው የትኛው መድረክ ነው? ሰይፉ ላይ ስንቀርብ ስልኬ ሊፈነዳ ላይክ የዕለቱ ሲተላለፍ ቲቪ ላይ ይሄን ቁጥር ከየት አገኘ ብዬ የማላስበው ሰው ራሱ ይደውላል። እዛው ጋር ቢዚ ነው፣ ፌስቡክ ላይ ኢንስታ ላይ ምናምን ቢዚ ነው። ከዛ የልጅነት አብሮኝ የተማሩ ምናምን ሰዎች ሲደውሉ
ይዛም በህይወትህ የምትመራበት ዋናው ህግ ምንድነው? ላቭ ዋናው ላቭ ሌላው ትርፍ ነው እውነት ምን መሰለሽ ፍቅሩ ስትሆኚ ላይክ ይሄ አሁን እንትን መጥቀስ ባያስፈልግም ይሄ ከዚህ ነው ይሄ ከዛ ነው ምናምን ቀይ ጥቁር ዘር ምናምን ብሎ ነገር ብሎ የሚመሩ ሰዎች አሉ የሆነን ሰው ለማቅረብ የሱ ብሄር ወይ መሆን አለበት ወይ የሱ ሰፈር ሰው መሆን አለበት ወይ እንደውም በጣም የተበደልኩበት አሁን ለምሳሌ ብራዘርሁድ ወይም ደግሞ ሲስተር አሁን አንቺ ሴት ነሽ ሴት ጓደኛ አለሽ ወንድ ጓደኛ አለው ያ ሶስት ብራዘር ያለውና ምንም ብራዘር የሌለው ጓደኛሞች ልክ ሲሆኑ ሞር ለብራዘሩ ያደላል እኔም በዛ ተበድያቃለሁ ልጅ እያለሁ ዋይ እኔ ቤስት ፍሬንድ ሆኜ ለምን እንደዚህ ያስባል ምናምን ስለካሱ ወንድሙ ስለሆነ የእናቱ ልጅ ስለሆነ ነው ገብቶሻል ይሄ መነጣጠል የሚባለው ነገር እና እኔ ጋር አይሰራም ነው በቃ በፍቅር ነው ሁላችንም እጅግር አለን አይን አለን ምናምን ፈረንጅም ሁኚ ቻይናም ሁኚ ሶስ ኮን ድረስ በፍቅር መኖር እንችላለን ብዬ ማስበው አይኤንአይ ሪከርድስ ከ5 አመት በኋላ የት ይደርሳል? አይኤንአይ ሪከርድስ ለራሴ ጀመርኩት ነው እንደውም የሆነ ታናናሽ ላይክ ጀማሪ ዲጄ ጀማሪ ፕሮዲዩሰር ምናምን እንደውም ከስራ ያሉ ከኔ ጋር የሚሰሩ ማለት ነውና ኢንክሉዲንግ ጓደኞቼ እና ያና ያልኩበት ምክንያት እኔና አንቺ ለምሳሌ እኔና አንተ if I consider you as I will call you አያናይ ከፓቷ ነው ከጃማይካ ነው የወሰድኩትና አያናይ ይባላል አያናይ ሪከርድስ ላይክ ፍቅር ነው በቃ ከእኔና እኔን መሰሎች እንደኔ እንደማለት እኔና እኔ የኔ መሰሎች ከ5 አመት በኋላ ጠብቂው አሪፍ ቦታ የምር እንደውም ኢቨንቶች ላይ እንሰራለን ነው የራሳችን ኢቨንቶች ከሌላም ጋር ኮላቦሬት በማድረግ በጣም አሪፍ ሪቮሉሽን እንደምናስከስት በእርግጠኝነት ነው የምነግርሽ በእርግጠኝነት ዝና ወይስ የጥበብ እርካታ የትኛው ይበልጥብሃል? የጥበብ እርካታ በአሁኑ ሰዓት በብዛት የምትከታተለው የውጭ ሀገር አርቲስት ማን ነው? 50 Cent yeah the beef the post the caption everything ይመቸኛል የቀድሞ ዘፋኞችን ስራ ወይም ከቨር ስትሰራ ትችት ፈርተህ ታውቃለህ? አይ ትችት አልፈራም ሲጀመር ሊተሚተች ሰው ስራ ፈት ነውና ስራ ፈት ደግሞ ምንም መስሜ የለም የፈጠራ ስራ ወይም ክሬቲቪቲ ሲጠፋብህ ምን ታደርጋለህ? ዶክመንተሪ ሌላ ተኑሮ ያለቀ ዘመን ምናን አለ አይደል ለምሳሌ 30ዎቹ ምናን እንደውም አሁን 1910 ገብቻለሁ 1910 ላይ ያሉ የሸክላ ሙዚቃዎች ምናን አሉ እሄዳለሁ ይሄኛውን ወከባ ረሷለሁ ኢንተርኔት ሳይኖር የነበረው ኑሮ እንዴት ነው የሚለው ዶክመንተሪ ወይም ደግሞ የሆነ ሀገር ሄዳለሁ በዶክመንተሪ በመናም በትልቅ በፕሮጀክተር ከፍትና የሆነ ሀገር ውስጥ ዳይቭ አደርጋለሁ ይሄ አሁን ያለውበትን ቦታ ረሷለሁ ማለት ነው ውካታውን ፖለቲካውን ግርግሩ ምናን ረስቸው የሆነ ዘመን ላይ ሄዳለሁ ከዛ ስመለስ ወይ በነጋታው አዲስ ሆኜ እነሳለሁ የኔ ሲክሬት እሱ ነው ፍቅረኛ አለ? አዎ ፍቅረኛ አለ በጣም ወዳት ፍቅረኛ አለች እናትን ስታስብ መጀመሪያ ወደ አይምሮህ የሚመጣው ቃል ምን ላርግልህ ምን ልላክልህ ውጪ ብዙ አመት ኖራለች ከልጅነት ላይ ከ5 አመት ላይ ምናምን ሄደችው ከዛ ባክን ፎርዋርድ ትመጣለች ትሄዳለች ምናምን ሙሉ ፋሚሊዎች አክስቶቼ ምናምን እንዳሉ ውጪ ናቸውና ግን እናቴ ስትደውል ምን ልላክልህ ምን ላርግልህ ነው የፈለከው እሱ ነው የሚመጣልኝ ሰንሻይን ወይም ፀሐይ ብለህ የምትጠራት እናትህ ለአልበሙ መፈጠር ያላት ሚና ሰፖርት ላይክ ለምሳሌ የመጀመሪያ ኪቦርዴን የገዛችልኝ ማዘሬ ነች ያመጣችልኝ ትንንሽዬ ማይክሮፎን ከዛ ከፈለክ ድሬዱን ላይክ በጣም ህፃን ሆኜ ነው የምልሽ እንደፈለክ መሆን ትችላለህ ብላ ማዘሬን ሰፖርት አድርገኛለች ከማንም ከአካባቢም ከፋዘሬም ከማንም ይልቅ ማለት ነውና አልበሜ ላይ ትልቅ አስተዋጽኦ አለው የሷ አምለው ያ ነው በቃ ገና ዜሮ ላይ ነው የምልሽ ገና ትምህርቴ ሳልጀምር አክቲንግ እንዳረግ ቤት ውስጥ እንትና እንዴት ነው የምትራመደው እንትና እንዴት ነው የምታወራው የሚለውን ቤት ውስጥ ፈታ ላይክ ሰዎች ይገረፋሉ ለምሳሌ እኔ በህይወቴ አንድ ቀንም ዱላ ቤት ውስጥ እንደዚህ ተነክቼ አላውቅምና በቃ ማዘሬ ማለት ለኔ ሙዚቃ ከዜሮ ፑሽ ያደረገችኝ ነች እናትህን ማጣት በሙዚቃ ህይወትህ ላይ ምን ለወጣል? ወል ምድር እንዲህ ነች ማጣት አለ ማግኘት አለ እና ለሞስት ሃርድ የሚከብደው ነገር ማዘርሽን ስታጪ ከባድ ነው በጣም ስፔሻሊ ያንግ ሆነሽ የሆነ 10ዎቹ ቲኔጀር ሆኜ ምናምን ነው የሞተችውና ላይክ
ተገላን የሞተችው በሰው ማለት ነው አጋጣሚና ይከብዳል መቀበሉ በዛም ብዙ ነገር ውስጥ ገብቻ ቃለው ምናምን ግን ምን ልልሽ ነው ፈጣሪ አለ ምድር እንደዛ ነች ማግኘት እንዳለም ወርቅ የሆነች እናት ማግኘት እንዳለም ወርቅ የሆነች እናት ማጣት አለ ምድር ላይ ሶ የሷን ስም እንደውም ማስጠራት ነው የምፈልገው እንጂ ልቆዝም አልፈልግም ገባሻ በስ በአሁን ሰዓት እናት ብትኖር ስለ ቅኝት አልበም ምን ትልህ ነበር ደስ ይላታል ያው የኔ ደስታ ምንም አይነት ነገር የመጀመሪያም የመጨረሻም ልጇ ነኝና የኔ ደስታ ደስ ይላታል አሁንም ቢሆን ደስ እንደሚላት እርግጠኛ ነኝ ገና ደግሞ ደስ አስብላታል በህይወት ውስጥ ያጋጠመ ትልቁ የጨለማ ጊዜ ኦብቪየስ ያው ማዘሬን ሳጣ ስራን ለማሳካት ስትል ያጣኸው የቅርብ ጓደኛ አለ በጣም ክሎዝ አብሮ አደገ ምናምን አንዳንዴ ሰዎችን መተው ማለት ንቀት ሳይሆን ራስን ማክበር ነው ሰዎችን መተው አለብሽ አንዳንድ ሰዎች ምናልባት አሁን ለምሳሌ ከልጅነትሽ ዜሮ ሆነሽ ያቁሻል ከዛ የሆነ ነገር ጭብጨባ ላይ ያቁሻል ከዛ አንቺን ፑሽ ካላረጉ አንቺን ካጥላሉ ወይ አንቺን ሰፖርት ካላረጉሽ ቶሎ እንደውም ወጣት እያለን ቶሎ መተው አለብን አንዳንድ ሰዎች ማለት ነው ቶሎ ፊትም ጊዜም መስጠት የለብሽ ላምበሳው ድምጽ የሰጠው ኤልያስ መልካ ነው ስትል ምን ማለት ነው ላምበሳው ድምጽ የሰጠው ኤልያስ መልካ ነው ስል ላይክ 400 እና ሙዚቃዎች ናቸው እና እስካሁን ምን ሰማችሁ ለ28 አመት ምናምን እስካሁን ምን ሰማችሁ ለምሳሌ ቴዲ አፍሮን ያስባለው እንደ ቢራቢሮ ምናምን የመጀመሪያዎቹ አልበሞች ጎሳዬ አሌክስ ይርዳው ጤናው ጌዲዮን ብለን ብዙ መጥራት እንችላለን አያልቁማ እና ላይክ አንድ ለምሳሌ ጸጉርሽ የሚያድገው እናትሽ እያሸችሽ ቅባት ስትቀባሽ ምናምን ጸጉርሽ አሪፍ ይሆናል ጥበብሽም ያ የጥበብ ጀርኒሽ የሚያድገው በዚህ ጋር የሆነ ሰው የኤልያስ እንዳልኩሽ በዚህ ጋር ጎሳዬ በዚህ ጋር አሌክስ በዚህ ጋር ቢዲ ምናምን እነዛ ነገሮች ስትመገቢ አንቺ ጥበብ አሪፍ ይሆናል ሶ ኤልያስ በጣም በውስጥ ለግጥም ይጽፋል አሁን የዮብን የዘሪቱን አልበም ብቻ ስሚያቸውና እንግዲህ ፍረጂ ኤልያስ መልካ ማለት ያ ገብቶሻል ከነርዶ ምናምን ከድሮቹ ታዩና በቃ የዮብን አልበም ብቻ ወይም የጌታያንን ላይ አልበም ሰምተሽ ኤልያስን እንግዲህ ይከብዳል ገብቶሻል በጣም ትልቅ ሰው ነው ትልቅ ኢነርጂ ነው ላምበሳውም ትልቅ ድምጽ ነው ማለት ነው ኤልያስ መልካ በእነዚህ ምክንያቶች ትልቅ ድምጽ ይሆናል ማለት ነው በህይወትህ በጣም የምትጸጸትበት ውሳኔ ምንድነው ምንም የለም የምትጸጸትበት ውሳኔ ወሰንኩት አይ ዶንት ቲንክ ሶ ምንም የለም ከዝናና ከጭብጨባ በስተጀርባ ብቸኝነት ይሰማሃል ለራሴ ሁሌ ገርመኛል እንደውም አሁን ላገባ እየተዘጋጀሁ ነው ብቸኝነት ሰልችቶኝ በህይወትህ ስለወደፊት ያለ ትልቁ ፍርሃት አይ ወደፊቱን የሚያውቀው ፈጣሪ ነው ያው ዛሬ ነው የማውቀው ያለፈውን ነው የማውቀው ወደፊቱን አላውቅም ምንም የምፈራው ነገር የለም ማለት አይገርመኝም የሆነ ትልቅ ኩዊን ምናምን የሆነ ማዘርን ካጣ አንድ ሰው ምንም አይገርመውም ነው የምልሽ ምድር ላይ ስለራስህ ለሰዎች መናገር የምትፈራው እውነት አለ እኔ ሰው አይገርመኝም ድሮ ይገርመኝ ነበር ሰው ምን አለኝ አረማመዴ ወይ አዘፋፈኔ አኗኗሬ አመለካከቴ ምናምን ብለሽ ለሰው የምትኖሪ ከሆነ ራስሽን በማለት ታጭዋለሽ የቱ ጋር እንደሆንሽ ማለት ነውና እንደውም በዚህ አጋጣሚ እንደ ምክር መናገር የምፈልገው ለራስሽ ኑሪ ምክንያቱም ልክ ቢጃማሽን አርገሽ አልጋሽ ውስጥ ገብተሽ መብራሽ ስታጠፊ ሰዎቹ የሉም አልጋሽ የገዛሽው አልጋ ይመቻል ትራስሽ ምቹ ነው ቢጃማሽ ምቹ ነው ኦን ታረጊዋለሽ ቤድሩሙን ገብቶሻል ያ ካንቺ ጋር ነው ወሬው ከራስሽ ጋር ማለት ከራስ ጋር ንግግር ነው እንጂ ሰው መጥቶ እንዴ ነው ገደል መግባት ይችላል መሪ ወይም ሊደር መሆን ወይስ ተማሪ መሆን የትኛው ይከብዳል ተማሪ መሆን ይከብዳል መሪማ ከፊት ቀጥ ብሎ መሄድ ነው እንጂ መሪ መሆን ምን ይከብዳል አፍሪካ ውስጥ ነው የምናወራው ስለ አፍሪካ መሪ ነው የምናወራው መሪ መሆን ቀላል ነው ተማሪ መሆን ይከብዳል በጣም ሰዎችን በቀላሉ ታምናለህ ነው ሰዎችን በቀላሉ አላምነው መጀመሪያ ፌሻል ሪዲንግ ሳይኮሎጂ ሞገዳቸው ኔጌቲቭ ፖዚቲቭ የሚረጩት ሞገድ መልካም ሰው ናቸው አይደሉም የሚለውን ነገር መጀመሪያ አሸተዋለሁ
ነገ ህይወት ቢያበቃ ያላለቀው ትልቁ ስራ ምንድነው? ዋይፌን ማስደሰት። አሁን ከዋይፌ ጋር ከሚስቴ ጋር የሆነ ዓለም ማየት ፈልጋለሁ። በቃ ምድር ላይ አሉ የሚባሉ ዓለሞችን ለምሳሌ አሁን ኢንጌጅመንት ምናምን አላረኩም በህይወቴ ያላየኋቸው ላይፎች አሉ። እነሱ ማየት ፈልጋለሁ እንደሰው። በመጨረሻም ለስቲቭ ላይን ተከታዮች የምታስተላልፈው መልእክት? ሙዚቃዬን አድምጡት። ከዚህ በፊትም ለሰጣችሁኝ ኮሜንት ምናምን ፍቅር ከልብ አመሰግናለሁ። አሁን በራሴ ዩቲዩብ ቻናል በራሴ ስፖቲፋይ ዲስትሪቢዩተርም በራሴ ኤቭሪቲንግ በራሴ ጀምሬያለሁ። ሶ ሰፖርት አድርጉን። ድሮ ያሳያችሁኝ ፍቅር አሁንም እስቲ ድጋሚ ቴንክ ዩ ሶ ማች። ተናዝዤ ጨርሻለሁ። እንግዲህ ዶንት ፎርጌት ቱ ሰብስክራይብ ፈንዲሻ ቲቪ ኦልሶ ስቲቭ ላይን ዩቲዩብ ቻናል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ፒስ አውት።